No, that is not what I think it is, bro. ዲላን ፔጅ የለንደኑ አርሰናል ደጋፊ መሆኑ ይታወቃል። ጨዋታውን ከኢትዮጵያውያን የአርሰናል ደጋፊዎች ጋር በጋራ ሲመለከት የገጠመው አስገራሚ ድባብ ፈጽሞ የጠበቀው አልነበር። እና ፍቅረኛውን ይዘው የኢትዮጵያ ሕዝብ ለእግር ኳስ ያለውን እብድ ያለ ፍቅር እንድታዘቡ ወደ ደጋፊዎች መካከል ይዘዋቸው ገብተዋል። ዲላን በደጋፊው ስሜት መገረሙ በቦታው ብቻ አላበቃም። ነገሩ ከጠበቀው በላይ ስለሆነበት ወዲያውኑ በራሱ በሚሊዮኖች የሚቆጠር ተከታዮች ባሉት ኦፊሻል አካውንቱ ላይ የኢትዮጵያውያንን እብድ ያለ የአርሰናል ፍቅር የሚያሳይ ቪዲዮ ፖስት አድርጎታል። Okay guys, we are about to watch Arsenal win the league in the most insane way possible. You ready for this? Forever! Whatever the weather! ይህ የዲላን ፖስት በዓለም ዙሪያ ባሉ በሚሊዮኖች የሚቆጠሩ ሰዎች ዘንድ በአጭር ጊዜ ውስጥ ተሰራጭቶ የብዙዎችን ትኩረት የሳበ ቫይራል ክስተት ሆኗል። የኢትዮጵያ ወጣቶች ጉልበትና ስፖርታዊ ፍቅር በዓለም አቀፍ መድረክ ላይ እንዲደነቅ ለማድረግም ትልቅ በር ከፍቷል። ነገር ግን በዕለቱ የነበረው ድንቅ ክስተት በዚህ ብቻ አላበቃም። የኢትዮጵያ አርሰናል ደጋፊዎች የፈጠሩት ማዕበልና እብድ ያለ ስሜት ሌላ ያልተጠበቀ ታሪክ መድረኩ ላይ ወልደዋል። ሁላችንም የምናውቀው የምንወደው ታዋቂው የይዘት ፈጣሪ ጆን ዳንኤል የቼልሲ ደጋፊነት እዛው በይፋ በመተው ከአሁን በኋላ ሙሉ በሙሉ የአርሰናል ደጋፊ መሆኑን ሲያውጅ መላው አዳራሽ በደስታ እብድ ሆኖ ነበር። አዶናይ የሀገሩን ባህልና ውበት በዓለም አቀፍ መድረክ ላይ ላስገኘው ትልቅ አስተዋጽኦ ከአዲስ አበባ ከንቲባ አዳነች አቤቤ እጅግ የላቀ ዕውቅናና ሽልማት ተበርክቶለታል። ለአዶናይና ለመሳሰሉ ቲክቶከሮች ከንቲባዋ አድናቆታቸውን ገልጸዋል። አዶናይና የመሳሰሉ ወጣቶች የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታ ነው ሲሉ ከንቲባ አዳነች አቤቤ ተናግረዋል። ወጣቱ ገብቶታል በማለት የጀመረች ሲሆን አዶናይ
በዲፕሎማሲ ረገድ ያሳየው ድንቅ ተነሳሽነት ወጣቶች የሀገራቸውን መልካም ገጽታ ለዓለም ማሳየት ረገድ የነበራቸው ሚና ገልጸዋል። እንደ ዲላን ፔጅ ያሉ ታዋቂ አጫጭር ማህበራዊ ሚዲያ ዜና አቅራቢዎችን ወደ ሀገራችን በማምጣት የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታና ይበል የሚያሰኝ በመሆኑ ወጣቶቹ በርቱ ልንላቸው ይገባል ሲሉ ከንቲባዋ ተናግረዋል። ትውልዱ ገብቶታል ያሉት ከንቲባዋ የዛሬው የወጣቶች ድጋፍና ተነሳሽነት እጅግ አስደናቂ ነበር ሲሉም ተደምጧል። አዶናይም ይህንን ታሪካዊ አጋጣሚ አስመልክቶ ለመላው የኢትዮጵያ ሕዝብ ያለውን ትልቅ ወይም ጥልቅ ምስጋና በክብር አቅርቧል። ይህ የምስጋና ቪዲዮ ነው። እናንተ የምታምሩ ኢትዮጵያውያን እውነት ደመቅ አድርጋችሁ የተቀበላችሁን ዲላን ፔጅ እንደዚህ ፈገግ ብሎ እንዲውል ያደረጋችሁት ኢትዮጵያውያን በጣም ወዳችኋለሁ፣ አመሰግናችኋለሁ። ፍቅራችሁን አሳይቻችሁታል። በጣም ደስ ብሎታል። እኔም በጣም ደስ ብሎኛል። የኢትዮጵያን ቱሪዝም በጣም ላመሰግናችሁ ፈልጋለሁ። ካጠገቤ ስለሆናችሁ፣ አላማዬ ተረድታችሁ ከጎኔ ስለቆማችሁ እውነት እየሰራ ነው ያለው ነገር ትልቅ ነው። ይህ ጉዞ የኛ ብቻ ሳይሆን የመላው ኢትዮጵያውያን ነው። ዲላንና ፍቅረኛው በሄዱበት ቦታ ሁሉ እውነተኛውን የሀገራችንን ፍቅርና እንግዳ ተቀባይነትን፣ አንድነትን እንዲያዩ ስላደረጋችሁ በማህበራዊ ሚዲያም ላሳያችሁ ድጋፍ መላው የኢትዮጵያ ሕዝብ ከልብ አመሰግናለሁ በማለት ልባዊ መልእክቱን አስተላልፏል። በጣም ከዚህ በላይ ይቀጥላል። የዓለማችን ታላላቅ ክሪኤተሮች፣ ኢንተርናሽናል ዘፋኞችና ሴሌብሪቲዎች ወደ ኢትዮጵያ እያመጣን ኢትዮጵያ የዓለም እንቁ ሀገር መሆኗን እናሳውቃለን ማለት ነው። ገና ባህላችን ይስፋፋል። ኢትዮጵያ ትዘምን በዓለመነ የታባቱ። ነገር ግን ይህ ታሪካዊ ጉዞና ትልቅ ስኬት ገና ወደፊት የሚቀጥል ቢሆንም ነገሩ አንዳንድ ሰዎችን ግን ሙሉ በሙሉ አላስደሰተም። ለምን ነው ቲክቶከሮች እየተጋበዙ ልክ አገራችን ሞልቶ እንደተረፋት አይነት አድርጎ ለማሳየት በፈረስ ጮማ ጥብስ እየጋበስክ በሴኩሪቲ? እነዚህ ተራ ቲክቶከሮች ናቸው። ኢንፋክት ስፒድም ከዚህ በፊት ኢትዮጵያ የመጣው ተራ ዩቲዩበር ነው። ስፒድ ኢትዮጵያ ሲመጣ በብዙ ሚሊዮን ተከፍሎት ነው የመጣው። በርካታ ሰዎች የራሳቸውን የተለያየ ቅሬታና ትችት መሰንዘር ጀምረዋል። አንዳንድ ከሀገሪቱ ወቅታዊ ሁኔታ አንጻር እንዲህ ያሉ የደስታና የቭሎግ ስራዎች ላይ ትኩረት መደረጉ ተገቢ አይደለም ሲሉ ይተቻሉ። ቱሪዝም እንዲያስተዋውቁ ነው ምናምን። ኦኬ፣ ዓለም ተለውጧል። ዛሬ የሆነ አገር ለመሄድ ለመጎብኘት ስትፈልግ የምታዳምጠው ቲክቶከር ዩቲዩበር አይደለም። ኤአይ አለ መረጃ በትክክል ስለ አንድ ሀገር የሚሰጥ። አገሩ የቱሪዝም ነው ወይ? አገሪቷ ውስጥ ምን ችግር አለ? አገሪቷ ያለችበት ሁኔታ፣ አገሪቷ ለመንቀሳቀስ ምቹ ናት ምናምን የሚለውን ኤአይ መረጃውን ፍንትው አድርጎ ስለፈለከው አገር ይሰጣል። የትኛውም ቱሪስት ቲክቶከር ዩቲዩበር አይሰማም። ክርክሩ በዚህ ብቻ አያበቃም። በርካታ የኢንተርኔት ተጠቃሚዎች ይዘት ፈጣሪዎቹን እየተቹበት ያለው ሌላው ዋና ነጥብ የኢትዮጵያ ለስላሳና ቆንጆ ጎን ብቻ መርጦ ማሳየት እውነታውን ማዛባት ነው። እውነተኛ ይዘት ፈጣሪዎች ከሆኑ የሀገሪቱን ድንቅ ባህልና ተፈጥሮ ብቻ ሳይሆን መሬት ላይ ያለው ነባራዊ ችግር፣ ድህነትንና ህዝቡ እየገጠሙበት ያሉትን መጥፎ ፈተናዎች ጭምር ለዓለም ማሳየት አለባቸው የምናየው። አዶናይ ቆም ብለህ ካሰብ ህዝብን እየረሳ ህዝብ እንደሰቀለ ህዝብ ሊያወርድ ይችላል። ኢትዮጵያ ልክ ልዩ ሀገር እንደሆነች ተደርጎ ሲበጠረቁ ሳይ ማንም ድምፅ እንዳይሆናት፣ መስኪኖቹ ድምፅ እንዳይሆናቸው እያረከ እውነቴን ነው። አዶናይ ይሄ ልክ ስራ አይደለም። አሁን በማየው ነገር ላይ ኢትዮጵያ ላይ ምንም አይነት ችግር እንደሌለ ፈታ የሚባልበት የደመቀች ሀገር እንደሆነች ሆና እንድትታወቅ ነው የሚደረገው። ለመሆኑ እናንተ በእነዚህ ወገኖች ሐሳብ ተስማማላችሁ? አንድ ዓለም አቀፍ ሀገር ውስጥ ሲገባ የሀገሪቱን ጥሩ ጎን ብቻ ነው ማሳየት ያለበት ወይስ መጥፎንም ገጽታ ጭምር? ወይስ የቱሪስት መዳረሻዎችን ማስተዋወቅ ላይ ብቻ ማተኮር በቂ ነው? የእናንተ እውነተኛ ድምፅ በኮሜንት መስጫው ላይ አጋሩ። አንድ ቲክቶከር መጥቶ ጥሩ ልጅ ነው። ልጁ እውነተኛ ኒውስ ነው የሚያቀርበው። ለአንተ የሚጠቅመህ ለቆመልህ ለህዝብ ብትቆም ጥሩ ነው። አዶናይ ለህዝብ እየቆምክ አይደለም። የህዝብን ለቅሶ፣ የህዝብን ችግር፣ የህዝብን ልብ ትርታ፣ የህዝብን የመናገር መብት እንደሚታፈን በደንብ ታውቃለህ። እያወቅህ ግን የህዝቡን ድምፅ አሁን ማንም አይሰራ። የልጅ ኢንተርናሽናል ዘጋቢ ነው።
ከመንግስት በተደረገለት በጀት ነው የመጣው። በአዶናይ በጀት አይደለም። መንግስት በጀት አድርጎ ነው የመጣው። ይሄ ልጅ ጥሩ የሚሉት መዝናኛ ወስዱታል፣ ያበሉታል፣ ያጠጡታል። ኢትዮጵያ ልዩ ናት ብሎ ያወራል። ፕሊዝ እና ጥሩ ነው ብዬ አላስብም። አሁን እያደረክ ያለው እንደ ብልጽግና ሆነ ነው እየሰራ ያለው። የታንጀኝ ነው ነገር የብልጽግና ትልቅ ፕሮፓጋንዳ እየሰራ ነው። ፎዋች ህዝቡ ነው ያከበረ፣ ህዝቡ ነው የወደደ፣ ህዝቡ ነው እዚህ ደረጃ ያደረሰ ህዝብ እንጂ መንግስት አይደለም። አንተን እዚህ ያደረሰ ህዝቡ ነው። አዶናይ 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 እያለ ክብር የሰጠ ለዚህ ህዝብ ይገባዋል። ከሁሉ በላይ ደግሞ ጉዳዩ ፍጹም ያቀለሉትና የተቆጡ በርካታ ወገኖች አሉ። እነዚህ እኮ ተራ ቲክታከሮች ናቸው። ይዘት ፈጣሪዎችን እንደ ትልቅ ሀገራዊ ጀግና መቁጠርና ይህን ያህል ማሽቃበጥ እንዲሁም የመንግስት ባለስልጣናት ሳይቀሩ እውቅና መስጠታቸው የቲክቶክን ተጽዕኖ ካለልክ ማጋነን ነው በማለት ክፉኛ ይተቻል። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ብትሄድ የተራበ ሰው፣ የተቸገረ ሰው፣ የታመመ ሰው የሚያለቅስባት። እነሱ እንዳይደመጡ እናረጋለን፣ እነሱ እንዳይረዱ እናረጋለን። እንዲያውም ትኩስ ምግብ አለ ኢትዮጵያ አዲስ አበባ ውስጥ ለምን ሰው ይለምናል ብላለች አዳነች አቤቤ። እና ትኩስ ምግብ እኛ እየሰጠን ወይ ትኩስ ምግብ እኮ አይደለም፣ ትኩስ ዱላ ነው የሚሰጡት። እስር ቤት ነው እኮ የሚከቱት። ኢትዮጵያ ውስጥ እኮ ድሃ አይወደድም፣ ድሃ አይፈለግም። እውነት እንነጋገር ከተባለ ድሃኩ ምን እንደምናረገው ግብዞች፣ አስመሳዮች ነን። እኔ ለአብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው እያገኘኋቸው ያሉት እነዚህ የትግራይ ቲክቶከሮች ናቸው። በጣም ያስቸገሩት ለኡህዴድ ካልተገረድን እያሉ ያስቸገሩት የትግራይ ልጆች ሆነው ቲክቶከሮች ናቸው። ለምሳሌ አንዱ አዶናይ ነው። በትችቶቹ መካከል ትልቁን አቧራ ያስነሳውና የብዙዎችን ቁጭት የቀሰቀሰው ዋና ጉዳይ የፍትሃዊነት ጥያቄ ነው። በርካታ ተመልካቾች በማህበራዊ ሚዲያ ላይ በጥልቅ ቁጭት እንደሚናገሩት አዶናይ ለንደን በነበረበት ወቅት ዲላን ፔጅ የት ነበር? ሻይ እንኳን አልጋበዘው። ቁጭ አድርጎ እንኳን ሻይ ሲጋብዝ አላየንም ዲላን። እዚህ መጥቶ ግን በፈረስ በእግረኛ በእንትን ታሽከረክሩታላችሁ። እንደዚህ ምንድን ነው? ኢትዮጵያ እንግዳ ተቀባይ ናት። እንግዳ ተቀባይ ጊቭ ኤንድ ቴክ ነው። እሺ እነሱ ምን ሰጧችሁ? ለእኔ ምን አደረጉልኝ በሉ። ዜና ምን ይሰራላታል? ኢትዮጵያ ዜና ቢነበብላት ተነበበላት እኮ ሺህ ጊዜ፣ የሚያነብላትም አልጠፋም። አንዳችሁ እስኪ ስለ ቃሉ አውርታችሁ ታውቃላችሁ? አታውቁም። ቃሉ ኢንስታግራም ላይ ከዴለን የሚበልጥ ፎሎወርስ አለው። ቃል ሳይተነፍስ አፉን ዘግቶ በሚሰራቸው ልብሶች ብቻ ዓለምን እንደዚህ እያነጋገረ ያለ ሰው ነው። ስለሱ ግን አንድ ኢትዮጵያዊ በኩራት ኦሆ እያለ ያወራ የለም። በእነዚህ ወገኖች እምነት የኢትዮጵያውያን እንግዳ ተቀባይነት ክብር ያለው ቢሆንም ከአግባብ በላይ ለውጭ ሀገር ሰዎች የሚደረግ ማጋነን ግን ሀገርን እና የራስን ክብር ዝቅ ያደርጋል የሚል ስጋት አላቸው። ነገ ደግሞ ያቺ ጅል ሀገር ስንሄድ ዝም ብላ የምትቀበለን ሀገር እንሂድ ብሎ ሌላም ታዋቂ ሰው ይመጣል። ምክንያቱም ምግብ በነፃ ነው፣ ሆቴል በነፃ ነው፣ ሴት በነፃ ነው። ሴቶቹ እንደሆነ እናውቃቸዋለን። እንደዚህ አይነት ሰው መጣ ሲባል ከኋላም ከፊትም አፈንድዳችሁ ነው የምትሰጡት። ሴት በነፃ ያገኛሉ፣ ምግብ በነፃ ያገኛሉ፣ እዚህም እዛም ታሽከረክሯቸው። ይሄን ይፈልጋሉ። ገባችሁ? የትኬት አይከፍሉም በነፃ የትም ነገር። ይሄን የነፃ የሚጠላ የለም። ለመሆኑ እናንተ በዚህ ጉዳይ ምን ትላላችሁ? አንዳንዶች እንደሚሉት ነገሩ ጊቭ ኤንድ ቴክ መሆን አለበት እና አዶናይ ለንደን ሳለ ዲላን ሻይ እንኳን ስላልጋበዘው እንዲህ ያለ ከፍተኛ ወጪ ማውጣት አልነበረበትም? ወይንስ የኛ እንግዳ ተቀባይነት ከማንም ምላሽ የማይጠብቅ ባህላችን መገለጫ ነው? አዶናይ እንግሊዝ ሀገር ሲሄድ ምሳ አልጋበዘው። ምሳ እዚህ ኢትዮጵያ መጣና ያው ምልህ ዕውቀቱም የሌላቸው አገሪቱን በቅጡ ማስተዳደር የማይችሉ ሰዎች ስልጣን ላይ ስላሉ በእነሱ በኢትዮጵያ ወጪ ነው፣ ኤክስፔንስ ነው። በቃ ልጁ እንደፈለገ ይዝናናል። አድቫንቴጅ እየወሰደ ነው። ተራ ቲክቶከር ነው። ዴለን በለው ዩቲዩበር በለው እንትና ስፒድ በለው ምናምን በለው። ለምንድን ነው እንትን ለማድረግ ነው አይደለ? የገጽታ ግንባታ ነው ምናምን።
የገጽታውን ግንባታ የሚነግርህ ዛሬ ላይ ቲክቶከር ዩቲዩበር አይደለም። እኔ ስለሆነ አገር ማወቅ ከፈለኩ ቲክቶከሮች ምን ይላሉ ዩቲዩበሮች ምን ይላሉ አይደለም። ኤአይ አለኝ እጄ ላይ እጠይቀዋለሁ፣ ፍንትው አድርጎ ይነግራል። ግን ኢትዮጵያ ውስጥ አሁን መኋላ ቀርነት ስላለበሰልን የማንም ቲክቶከር ዩቲዩበር እየመጣ አድቫንቴጅ ይወስዳል። ታዲያ የዲላን ፔጅ ወደ ኢትዮጵያ መምጣት ጥቅሙ ምንድነው ለምትሉ ሰዎች ነገሩ ሙሉ በሙሉ ላልተመቻችሁ ቀኖች ይህንን ቪዲዮ በጥንቃቄ እዩት። ዲላን ፔጅ ወደ ኢትዮጵያ መምጣቱ ባይዘዌ እንደማንኛውም ኢንተርናሽናል ኢንፍሉዌንሰር መምጣት እንዳታዩ። Guys, it is time to begin our biggest video ever. ዲላን ፔጅ ዜናን በኢንተርቴይንመንት መልኩ ከሚያቀርቡ ኮንተንት ክሬተሮች አንዱ ነው። ቪዲዮዎቹ ፈጣን፣ ሲምፕል እና ለመረዳት ቀላል ናቸው። እንደዚህ አይነት ኮንተንት ክሬተር ወደ ኢትዮጵያ ሲመጣ ሰዎች ጀስት አንድ ቱሪስት እንደመጣ ብቻ አይደለም የሚያስቡት። ኢትዮጵያን በዓለም መድረክ ማሳያ ትልቅ ቻንስ አድርገው ነው የሚያስቡት። እና ደግሞ የኢትዮጵያ አቀባበል ለዚህ ትልቅ መልስ ይመስለኛል። በዚህ ልክ ደስታችን በዚህ ልክ አቀባበል የሚደረገው አንድ የውጭ ኮንተንት ክሬተር ስለመጣ ብቻ ሳይሆን we're excited because ኢትዮጵያ ለዓለም የምታሳየው በጣም ብዙ ነገር ስላላት ነው። የኢትዮጵያ ባህል፣ ምግብ፣ ህዝቦቿ፣ ሙዚቃው፣ ዘናይት ላይፍ፣ የእግር ኳስ ደጋፊዎቿ፣ ታሪካችን በጣም ብዙ ነገሮች ስላሏት። ነገር ግን የኢትዮጵያ ክሬተሮች ከዲላን ፔጅ መማር ያለባቸው ይህን ያህል ፌመስ የሆነው የሚሰራው ነገር ውስብስብ ስለሆነ አይደለም። becomes big because አንድ ርዕስ ወስዶ በጣም ግልጽና አዝናኝ ሼረብል አድርጎ ስለሚያቀርበው ነው። እናም እሱን ነገር መረዳት ያለብን ይመስለኛል። we don't need በጣም ትልልቅ ካሜራዎች፣ ትልልቅ ቲም ወይም ትልልቅ በጀት አያስፈልግንም። አንዳንዴ ነገሮችን የምናይበትን መንገድ ትንሽ ማስተካከል ብቻ በቂ ነው። በዓለም አቀፍ ደረጃ በሚሊዮኖች የሚቆጠሩ ተከታዮች ያሉት ዲላን ፔጅ ስለ ኢትዮጵያ ያጋራቸው እያንዳንዱ ቪዲዮዎች እና ፎቶዎች በሚሊዮኖች የሚቆጠሩ የውጭ ሀገር ሰዎች ስለ ሀገራችን አዲስና መልካም እይታን እየፈጠሩ ይገኛሉ። ልጁ እኮ እናንተ አልተረዳችሁትም። የመሩን የተመሰጠው ጋይስ ዲላን ፔጅ ግን አልተመቻችሁም? እናንተ ተመቶ እኔ በጣም ነው የተመቸኝ። ማርያምን አንድ ነገር እንዳስብ አደረገኝ። አይ ቲንክ ኢትዮጵያውያን ዲላን ፔጅን የወደዱት ኢትዮጵያ ስለመጣ ብቻ አይመስለኝም። they liked him because ሊጎበኝ ብቻ አይደለም የሚመጣው። he moved like someone እኛን ሆኖ ባህላችንን ኤክስፒሪየንስ ለማድረግ እንደመጣ ሰው። እናም እሱ ጋር በጣም ብዙ ዲፈረንስ አለው። ብዙ ጊዜ የውጭ ዜጎች ወደ ኢትዮጵያ ሲመጡ ኮንተንታቸው የኢትዮጵያ ድህነት፣ ስትራግል ወይ ደግሞ በጣም የተጋነነ ቨርዥን ኦፍ አፍሪካን ነው የሚያሳዩት። ግን ዲላን አክቹሊ ኢትዮጵያን ለማወቅ ፈልጎ እንደመጣ ያስታውቃል። ምግቦቹን እየሞከረ ኢነርጂውን ማች እያደረገ ሰዎችን እየተገናኘ እየሳቀ ባህላችንን ኢንጆይ እያደረገና ሞስት ኢምፖርታንትሊ የሚያደርገው ነገር ሁሉ ወዶት እንጂ ፎርስድ አልነበረም። ለዛ ነው ሰዎች ሪስፔክት ያደረጉት። ምክንያቱም እኛ ኢትዮጵያውያን we can tell when someone is genuine we can tell የሆነ ሰው ለኮንተንት ብቻ ሲመጣ በዛው ልክ we can tell የሆነ ሰው የምር ቦታውን ሲያከብር። እናም አሏሻችሁም እንደ ክሬተር የሆነ ነገር አስተምሮኛል። አንዳንዴ ቫይራል የሚያደርጉን ኮንተንት ወይ ወጣ ያለ ሀሳብ አናጋሪ መሆን ወይ ድራማ መፍጠር ወይ ደግሞ ክሬዚ ጥያቄዎች መጠየቅ ይመስሉናል። ያው እሱ መንገድ ይሰራል አይሰራም አላችሁ። ግን ደግሞ አንዳንዴ ሰዎች በራሳቸው እንዲኮሩ ከሚያደርጋቸው ኮንተንት ጋር ኮኔክት ያደርጋሉ። የመታየትና አክኖሎጂ የመደረግ ስሜት ይሰጣቸዋል። that makes them say እኔ የማውቃት ኢትዮጵያ እቺ ናት። ኢትዮጵያውያን የሆነ ሰው ሀገራችንን እርዳታ ሳያስመስል የእውነት ውበቷን አፕሪሺየት ሲያደርግልን የምር በጣም ነው ደስ የሚል። ሰዎች ምግቦቻችንን፣ ህዝቦቻችንን፣ ሙዚቃችንን፣ ታሪካችንን እና ደግሞ ኢነርጂያችንን ሲያከብሩልን ደስ ይለናል። እናም ዛስ ዋይ የዲላን ፔጅ ጉብኝት በዚህ ልክ ይወደዱት። ፌመስ ስለሆነ ሳይሆን ኢነርጂው ልክ ስለሆነ። ሎፍቲ ያሩ ነበርኩኝ። I love you guys. I'm see you next time. See ya. የዛሬው ቪዲዮን ይመስላል። በመቀጠለው በሌላ ቪዲዮ መለሳለሁ። ይህን ቻናል ሰብስክራይብ፣ ቪዲዮን ላይክ በማድረግ አብራችሁን ስለነበራችሁ አመሰግናለሁ። አምስካለ ነኝ።